በታላቁ ስምጥ ሸለቆም ብርት ውስጥ ተፈጥሮ በልዩ ውበት የተሳለችበት አንድ ስፍራ አለ። ይህ ስፍራ የተለያየ ባህሪ ባላቸው 3 ሐይቆች የተጌጠው የአብጃታ ሻላ ብሔራዊ ፓርክ ነው። ፓርኩ የብዝሃ ሕይወት ማዕከል ብቻ አይደለም። ይልቁንም በሺዎች የሚቆጠሩ ኪሎሜትሮችን አቋርጠው ከአውሮፓና እስያ ለሚመጡ የሰማይ እንግዶች መጠለያ፣ ለግዙፉ ሰጎን ደግሞ የፍቅር መድረክ ነው። ጉዟችን እነሆ ተጀምሯል። መዳረሻችን የግራሮችና የሳር ምድር የሆነው ደግሞም አብዛኛው ክፍሉ በውሃ የተሸፈነው ልዩ ፓርክ ነው። በስደተኛ ወፎች የህልውና ጥበብና በሰጎኖች ሕይወትን ለማስቀጠል በሚደረግ የዳንስ ትርኢት ልንደነቅ ወደ ስምጥ ሸለቆም ብርት እየገሰገስን ነው። ከአዲስ አበባ 207 ኪሎ ሜትሮችን ተጉዘን አብጃታ ሻላ ሐይቆች ብሔራዊ ፓርክ ተገኝተናል። ፓርኩ ከኢትዮጵያ ከሚገኙ ሌሎች ፓርኮች ለየት የሚያደርጉት ብዙ ነገሮች አሉት። ከዱር እንስሳት በተጨማሪ የአዋፍት መጠለያ በመሆን ይታወቃል። በግራም ከሚለኩ አነስተኛ አዋፍት ጀምሮ የዓለማችን ግዙፍ ከሚባለውና መብረር ከማይችለው ሰጎን ድረስ የሚገኝበት ፓርክ ነው። የአዋፍት ገነት እየተባለም ይጠራል። በውስጡ ከ400 በላይ የተለያዩ የአዋፍት ዝርያዎች ይገኛሉ። ከዛ በተጨማሪ ደግሞ ከተለያዩ የዓለማችን ክፍሎች ተሰደው ቆይታቸውን በዚህ የሚያደርጉ አዋፍት አሉ። ስደተኛ አዋፍት ወይም ደግሞ ማይግራቶሪ በርድስ ይባላሉ። በዚህ ፓርክ ውስጥ ውለን አድረን በውስጡ ያሉትን ብዝሃ ሕይወት በካሜራችን አይን እንዳስሳለን። ዛሬ በማለዳ ተነስተናል። ከንጋቷ ፀሐይ ጋር እየተሽቀዳደምን አዳራችን ካደረግንበት የፓርኩ መሃል ተነስተን በመኪና የአብጃታ ሐይቅን አቅጣጫ ይዘን ጉዞ ጀመርን። ከ4 ዓመታት በፊት የውሃ መጠኑ በእጅጉ ቀንሶ የመጥፋት ስጋት ላይ የነበረው አብጃታ ሐይቅ ነፍስ ዘርቶና ተንሰራፍቶ የሸሹት አዋፍትም ተመልሰው መመልከት ለልብ ሐሴትን ይሰጣል። መክቶ ተስፋ ይባላልኝ የአብጃታ ሻላ ሐይቆች ብሔራዊ ፓርክ ሬንጀር ኃላፊና ሕግ ማስከበር ዋርደን ተወካይ ነኝ። ከመኪቱ ጋር አብጃታ ሐይቅ ዳርቻ ቁመን የአድማሱን መጨረሻ ባይናችን እየፈለግን እኔ በአእምሮዬ የማመላልሰው አንድ ጥያቄ ነበር። የሰው ልጆች የምድር ብዝሃ ሕይወትን ባጠፋን ቁጥር እኛም እየጠፋን መሆኑን ለመረዳት ስንት ሺህ ዘመን ይፈጅብን ይሆን የሚል። የተፈጥሮ ሀብት መጠበቅ ማለት ራስን እንደመጠበቅ ማለት ነው። የሚወስደው ራስን እንደመጠበቅ በቃ
ማለት ነው። በጣም ትልቅ ቦታ ነው ያለኝ ስል ያው ባህ ብቻ ሳይሆን ከልቤ ነው። እኔ ለተፈጥሮ ሀብት ራስሽን ያው ሬንጀር ስበር ራሱን በየአመቱ የምሰዋ ሬንጀሮች አሉን። ለአጽዋቱና ለተፈጥሮ ሀብቱ የምሰዋ ሬንጀር ነው። ተፈጥሮ ሀብትን ተንከባክበን ስንጠብቅ ነው ጥሩ አየር መተነፈስ የምንችለው፣ ወጥተን መግባት ራሱ የምንችለው ተፈጥሮ ሀብት በመኖሩ ነው። የአብጃታ ሻላ ብሔራዊ ፓርክ በ1963 ዓ.ም ሲመሰረት በዋናነት በስፍራው የሚገኙትን አይነተ ብዙ የውሃ አዋፍትን ለመጠበቅ ነበር። በሀገራችን ውስጥ በዚህ ደረጃ ትልቁ የአዋፍ ክምችት በብዛትም በአይነትም የሚገኙበት ስፍራ ነው። ይሄ ብቻም ሳይሆን ከተለያዩ የዓለም ሀገራት ወቅት ጠብቆ በየአመቱ ስደተኛ ወፎች የሚመጡበት የሚቆዩበትና የሚያርፉበት ትልቁ የስደተኛ ወፎች መዳረሻ እና ማረፊያ ስፍራም ነው። የአብጃታ ሻላ ዓለም በወፎች ብቻ ግን የተወሰነ አይደለም። የግራር ዛፎች በሞሉበት በዚህ የሳር ምድር እንደ ሜዳ ፍየል፣ ከርከሮና የቆላ ጋዘን ያሉ እንስሳትም ይገኛሉ። እያንዳንዱ ፍጥረት የአካባቢውን ስነ ምህዳር ሚዛን በመጠበቅ ረገድ የራሱን ሚና ይጫወታል። ነገር ግን የዚህ ፓርክ እውነተኛ ድምቀት የሚመጣው ከሰማይ ነው። ይህ የማይቋረጥ ቀጠሮ ነው። ከተፈጥሮ ጋር የተገባ ቃል ኪዳን። በግራም የሚለካ ክብደት ካላቸው ትናንሽ አዋፍት ጀምሮ ግዝፈት እስካላቸው ድረስ ወቅት ጠብቀው በየዓመቱ ከሩቁ ዓለም ተነስተው እዚህ ይመጣሉ። የወፎች ፍልሰት በዓለም ላይ በጣም አስደናቂ ክስተት ከተብለው ከተመዘገቡ ሁነቶች አንዱ ነው እና በጣም ትንሽ ወፎች ናቸው እንግዲህ በአብዛኛው እዚህ ጋር የሚመጡት ደሶል ወፎች ኦፍ ኮርስ አሉ ትልልቅ ወፎች፣ ግን አብዛኛው ወደ ሀገሪቱ የሚገቡት እነዚህ ፍልሰተኛ ወፎች የሚባሉት በጣም ትንሽ ወፎች ናቸው። በዛ ክብደት ያላት ወፍ ያን ያህል ሀገር አቋርጣ ያን ያህል ውቅያኖስ አቋርጣ ያን ያህል በጣም ከፍተኛ የሆነ መሰናክል አልፈው እዚህ ድረስ መጥተው እዚህ ጋር አሳልፈው እንደገና ተመልሰው ወደ እንትን ሲሄዱ ይሄ ነገር በጣም ያስገርመኛል። ብዙ ጊዜ በጣም ከሚገባው በላይ። የአብጃታ ሻላ ሐይቆች ብሔራዊ ፓርክ ዓለም ላይ ከሚታወቁ የስደተኛ አዕዋፍት መዳረሻዎች መካከል አንዱ ነው። ፓርኩ ለእነዚህ የሰማይ እንግዶች መጠጊያቸው ነው። በየዓመቱ የአውሮፓና የእስያ ክረምት ሲጠናከር በሚሊዮን የሚቆጠሩ ወፎች የተሻለ ሕይወትን ፍለጋ ከሰሜን ወደ ደቡብ ይጓዛሉ። ይህ ረጅምና አድካሚ ጉዞ ምግብና ሞቃታማ አየር ለማግኘት የሚደረግ የህልውና ስደት ነው። በሰሜናዊ ንፍቀ ክበብ ክረምት ሊገባ ሲል እነሱ በቀጥታ ወዲያውኑ ያው ኦልሬዲ ኮንሸስ ናቸው ወፎቹ። ስለዚህ ሁሉም በበረዶ ይሸፈናል። በዛን ሰዓት ከፍተኛ የሆነ ኢንሴክት ይሞታል። እንደገና ደግሞ ያለው ምግብም ራሱ በበረዶ የሚሸፈነው። ስለዚህ ምንም እንትን ማድረግ አይችሉም፣ ሰርቫይቭ ማድረግ አይችሉም። ስለዚህ ህልውናቸውን ለማስጠበቅ ሲሉ ለአፍሪካ እነዛ ወፎች ከዛ ከሰሜናዊ ንፍቀ ክበብ መግባት ይጀምራሉ። ከዛ በኋላ ከነሐሴ ጀምሮ ፒክ ታይም የሚባለው ግን አብዛኛው በጣም ከፍተኛ የሆነ የፍልሰተኛ ወፎች ክምችት የሚኖረው ግን ታህሳስ ላይና ጥር እስከ የካቲት ያለው ጊዜ 3 ወራት በጣም ከፍተኛ የሆነ የወፋት ክምችት አለ ማለት ነው። የእነርሱ መምጣት የሐይቆቹን ገጽታ ብቻ ሳይሆን የአካባቢውን መንፈስም ይለውጠዋል። በውበታቸው ተወዳዳሪ የሌላቸው ፍላሚንጎዎች ደግሞ ከነዚህ ወፎች መካከል ይገኙበታል። እነሆ የፍላሚንጎዎች ዓለም ጭቱ ሐይቅ። ከክረምቱ መገባደጃ ጀምሮ እስከ የካቲት ወር ድረስ ጭቱ ሐይቅ ለስደተኛ ፍላሚንጎዎች መጠለያቸው ነው።
ፍላሚንጎዎቹ የደጋን ቅርጽ ባለው አንገታቸውና በአስደናቂ ምንቃራቸው ከሌሎች አዕዋፍት ተለይተው ይታወቃሉ። እነዚህ ውብ አዕዋፍት ከላይ ሲታዩ ነጭ ቢመስሉም በክንፋቸው ውስጥ ደማቅ ሮዝ ቀለም ደብቀዋል። መብረር ሲጀምሩ ብቅ የሚል ይህ ድፍርስ ወንዝ ወረቀሎ ነው። ቀጭኑ ሐይቅ ከላንጋኖ ሐይቅ ተሰዶ አብጃታን የሚቀላቀለው ወረቀሎ ለእግረ ቀጫጭኖቹ ስደተኛ ፍላሚንጎዎች የተለያዩ ንጥረ ነገሮችን በማምጣት ይመግባቸዋል። ወንዙ ከሐይቁ ጋር በሚቀላቀልበት አካባቢ በብዛት የመታየታቸው ምስጢርም እሱ ነው። ፍላሚንጎዎች በስነ ምህዳሩ ውስጥ ወሳኝ ሚና ይጫወታሉ። የነሱ መኖር የዚህን የውሃ ከባቢ ጤናማነት የሚያመላክትና የፓርኩን የበለጸገ ብዝሃ ሕይወትም የሚያጎላ ነው። የውሃው መጠን ሲቀንስ፣ የአየር ንብረት ለውጥ ሲከሰትና የሰው ልጆች እንቅስቃሴ በከባቢው ላይ ጫና ሲፈጥር ፍላሚንጎዎቹና ሌሎቹ አዕዋፍት የህልውና ስጋት ውስጥ ይወድቃሉ። አስፈላጊነታቸውን ከሚያጎላ መካከል አንዱ የአካባቢ ለውጥ አመላካች ናቸው። በአንድ አካባቢ ላይ በተለያየ ምክንያት ለውጥ መኖሩ አስቀድሞ የሚገነዘቡና የሚረዱ ይህንኑ ደግሞ የማድረግ ችሎታም ስላላቸው ወፎች ቀደም ሲል በዙሪያቸው የነበሩ ወፎች የማይኖሩ ከሆነ ምንድነው የተፈጠረ ነገር የተለወጠ ነገር የሚለውን ነገር ለማስተዋልም የሚያግዙ ነገሮች ናቸው ማለት ነው። ጊዜው ሲደርስ እነዚህ ውብ ፍላሚንጎዎችና ሌሎች ስደተኛ አዕዋፍት በመጡበት ምስጢራዊ መንገድ እንደገና ተመልሰው ይከንፋሉ ወደ ሌላ አድማስ፣ ወደ ሌላ ወቅታዊ መኖሪያ። የእነርሱ መነሳት ሐይቁን ወደ ብቸኝነቱ፣ ወደ ጥልቅ ጸጥታውና ወደ ናፍቆቱ ይመልሱታል። ከወዲያ ሐይቁ በናፍቆት ሲቆዝም፣ ወዲህ ደግሞ በግራር ዛፎች ስር ፍቅር ደርቷል። የዳንስ ሰዓት ደርሷል። ይህ የተለመደ ነው። የመራባት ወቅት ሲደርስ የወንዱ ሰጎን ባህሪ ይቀየራል። እግሮቹና አንገቱ ደማቅ ቀይ ቀለም ይይዛሉ። ለፍቅር ዝግጁ መሆኑን ያሳያል። ብዙ ጊዜ ብሪዲንግ ሲዝን ወይም መራቢያ ሰዓቱ ሲደርስ ፔር ሆኖ ነው የሚሄዱት። ወንድና ሴት ፔር እየሆኑ ይሄዳሉ። ሴቷን አሁን ፊት ለፊት ላይ ካየ ሴቷን ለብሪዲንግ ዝግጁ መሆኗን ካወቀ እሷን ክንፏን ዘርገፍ አርጋ መሄድ፣ ብቻውን ወጣ መሄድ ብሪዲንግ ሳይኑ ስለሆነ ወንዱ ደግሞ ያኔ ይደንሳል። ዳንስ ሲደንስ ደግሞ ተንበርክኮ ነው የሚደንሰው። በሁለት እግሩ ተንበርክኮ ክንፉን እንዲህ ያረገ ዳንስ ያሳያታል ማለት ነው፣ ምልክት ያሳያታል። በነጭና ጥቁር ቀለሙ የሚለየው ወንዱ ሰጎን ሙሉ ጉልበቱንና ጥበቡን ተጠቅሞ ለመረጣት ሴት ትርኢቱን ያቀርባል። በግራጫ ቀለሟ ተለይታ የምትታወቀው ሴቷ ሰጎን አጋሯን በጥንቃቄ ትመርጣለች። የወደፊት ጫጩቶቿን ዘር የሚወስን ምርጫ ነው። ዳንሱን፣ የክንፉን ጥራትና የድምፁን ጥልቀት ትገመግማለች። ከዚያም ከተደሰተችበት በተመሳሳይ እንቅስቃሴ ምላሽ ትሰጣለች። ከዚያ ወዲያ ሳራማው ምድር የፍቅር መድረክ ይሆናል። እሷ ፍላጎት አሳይታ
ፍቃደኛ ሆና ከተኘች በኋላ ነው የሚወጣባት። ካልሆነ ደግሞ ቦታ ምቹ ሳይሆን ሲቀር ወይ ሌላ እንስሳ እዛ አካባቢ መጥቶ እነሱ ምረብሽ ከሆነ አተኛም። እሷ ካልተኘች ደግሞ እሱ ተመልሶ ነው ወደ ኋላ የሚመለሰው ማለት ነው። ሁሉም ነገር ከተጠናቀቀ በኋላ ወንዱ ሰጎን አንገቱን ሰብቆ እስከ 3 ሜትር የሚረዝም ቁመቱን በኩራት ለጥጦ ወደ መጣበት ይመለሳል። ለተከታታይ ቀናት ይህ ተመሳሳይ ድርጊት ከቀጠለ በኋላ ሴቷ እስከ 2.5 ኪሎ ግራም ሊመዝን የሚችለውን እንቁላሏን መጣል ትጀምራለች። ወንዱ ሰጎን ከሴቷ እኩል እንቁላሎቹ ላይ በመቀመጥ ተፈልፍለው ጫጩት እስኪሆኑና ከተፈለፈሉም በኋላ ጉልበታቸውም እስኪበረታ ድረስ ኃላፊነቱን ይወጣል። ይህ ሰጎኖች ህልውናቸውን የሚያስቀጥሉበት ደመነፍሳዊ ጥበባቸው ነው። ለ45 ቀን ነው የሚቀመጡት እንቁላሉ ላይ ጫጩቱን ለማውጣት። እንቁላሉ ላይ መቀመጥ ሲጀምሩ ደግሞ ሴቷ ብቻ አትጠብቅም፣ እንቁላል ላይ አትቀመጥም። ወንዱ ማታ ማታ ይቀመጣል፣ ሴቷ ደግሞ ቀን ቀን ትቀመጣለች። ይህን ደግሞ የአፈራማ ከሌራ አላት ሴት ብያለሁ። ያው ከፓርኩ ጋር ከኢኮሎጂ ጋር ስለሚመሳሰል እነሱን የሚያጠቃ ነገር በቀላሉ ሊያጠቃቸው አይችልም ሄዶ ማለት ነው። በሩቅ አትታይም ማለት ነው። ወንዱ ደግሞ ማታ ማታ ስለሚቀመጥ ጥቁርም ስለሆነ እነሱ የሚያጠቃ ነገር በቀላሉ እነሱን እንዳያጠቃ እንደዛ ለ45 ቀን አንድም ቀን ሚስ ሳያደርጉ በጣም እየተቀያየሩ ይጠብቃሉ ማለት ነው። ግራርና ሳር በሞላው የአብጃታ ሻላ ብሔራዊ ፓርክ ከሰጎኖች የፍቅር ዳንስ፣ ከጥንቸሎችና ከርከሮዎች ያልተቋረጠ ሩጫና ከሜዳ ፍየሎች ዝላይ አይናችንን መልሰን ዙሪያ ገባውን ስንቃኝ ሌላ ውበት፣ ሌላ አስደማሚ ተፈጥሮ ይጠብቀናል። እግራችንም ልባችንም ወደዚያው ይፈጥናል። ይህ የጋለም ፋሎት የምድር የልብ ምት ነው። ውሃው ይንተከተካል። እንፋሎቱም እንደሚዳሰስ ነጭ ነፋስ እየተጥመለመለ ወደ ሰማይ ይወጣል። እዚህ ምድር ትተነፍሳለች። ሻላ ሐይቅን ተጎራብቶ ወደሚገኘው ፍል ውሃ በተጠጋን ቁጥር ሙቀቱ ከፍተኛ መሆኑን ተረዳን። በሙቀት መለኪያ 97 ዲግሪ ሴልሺየስ ይሆናል። በ10 ደቂቃ ባልሞላ ጊዜ ለምሳሌ እንቁላል ቀቅሎ ማድረስ ይቻላል ብሎኛል ሙስጤና እንሞክረዋለን ደግሞ እዚህ። ይህንን ለማረጋገጥ እኔና የፓርኩ የቱሪዝም ባለሙያ ሙስጦፋ ለሙከራ ያመጣናቸውን እንቁላሎች መቀቀል ጀመርን። እስከ 10 ደቂቃ በማይሞላ ጊዜ ውስጥ እንቁላሉ ይበስላል ብሎናልና እንሞክረዋለን ማለት ነው። በሻላ ሐይቅ አቅራቢያ የሚኖሩ ማህበረሰቦች በተለይ ታዳጊ ሕፃናት ድንች፣ በቆሎና እንቁላልን የመሳሰሉ ነገሮችን በተፈጥሮ ፍል ውሃው አብስለው ይመገባሉ። ከዚህ በላይ ደግሞ በእንፋሎቱ በመታጠን ከተለያዩ ህመሞች ይፈወሱበታል። አሁን 10 ደቂቃ ሞልቶናል። እንቁላላችን የደረሰ ይመስለናል። ፍል ውሃ ውስጥ የጨመርነው እንቁላል በተባለው ደቂቃ በስሏል። ሙከራችን የተሳካ ነበር። እንዴት አድርገን መላጥ እንደምንችል አላውቅም። ማቀዝቀዝ ይኖርብን ይሆናል። የፍል ውሃዎች አፈጣጠር አስደናቂ የተፈጥሮ ምስጢርን የያዘ ነው። ሁሉም ነገር የሚጀምረው ከሰማይ በሚወርድ ቀዝቃዛ ዝናብ ነው። ይህ የዝናብ ውሃ በአለቶች ስንጥቅና በመሬት ቀዳዳዎች ውስጥ አልፎ ብዙ ኪሎ ሜትሮችን ወደ ታች ይዘልቃል። ውሃው በጥልቀት በወረደ ቁጥር ከምድር እምብርት ከሚመነጨውና በተለምዶ ማግማ ከምንለው ከፍተኛ ሙቀት ጋር ይገናኛል። በዚህ ጊዜ ውሃው
እጅግ ይሞቃል፣ ግፊቱም ይጨምራል። የሞቀው ውሃ እፍጋቱ ስለሚቀንስና ግፊቱ ስለሚጨምር ወደ ላይ ይመለሳል። በመጨረሻም የመሬትን ገጽ ሰንጥቆ ሲወጣ ለጤናና ለመዝናናት የሚሆነውን ድንቅ የተፈጥሮ ስጦታ ያቀብለናል። ይህ ሂደት ምድራችን በውስጡ ያለውን ከፍተኛ ጉልበት የምታሳይበት አንዱ መንገድ ነው። እንደዚሁ ነው በስሏል። እንብላ። ከሰው ልጆች እይታ ተደብቆ በመሬት ስር የሚከሰት ተፈጥሯዊ የኃይል እንቅስቃሴ ፍልውሃዎችን ብቻ ሳይሆን ሐይቆችንም ይፈጥራል። አብያታና ሻላ ብሔራዊ ፓርክ ስሙም እንደሚያመለክተው የሐይቆች ፓርክ ነው። ከነዚህ ሐይቆች መካከል ዛሬ በአንደኛው ሐይቅ ላይ የጀልባ ጉዞ እናደርጋለን። በሻላ ሐይቅ ላይ ሻላ ሐይቅ እንደሚታወቀው በጥልቀቱ አንደኛ የሆነ ሐይቅ ነው። ከ260 ሜትር በላይ ጥልቀት እንዳለው ይነገራል። በውስጡ ደግሞ የተለያዩ ደሴቶች አሉት። በነዛ ደሴቶች ላይ ደግሞ የተለያዩ አዕዋፋት እንዳሉ ተነግሮናል። ስለዚህ ዛሬ ከፓርኩ ባለሙያዎችና ከፓርኩ ኃላፊ ጋር ወደዛ ጉዞ እናደርግና ደሴቶች ላይ ያሉትን ነገሮች እንጎበኛለን። ጀልባው እየጠበቀን ነው። ወደዛ እናመራለን። ሻላ ሐይቅ የተፈጠረው በረጅም ዘመን የልሳነ እሳት እንቅስቃሴ ምክንያት መሬት ተከፍቶ በፈጠረው ግዙፍ ጉድጓድ ወይም ካልዴራ ውስጥ ነው። ይህ ጥልቀቱ የሐይቁን ውሃ በቀላሉ እንዳይደርቅ ይጠብቀዋል። ሻላ እንደ አብጃታ ሐይቅ በሰዎች እምብዛም አይደፈርም። የጀልባ እንቅስቃሴም የለም። ጉዞ ልናደርግ ስንነሳ በአካባቢው የነበሩ ሰዎች በግርምት ይመለከቱን እንደነበር ታዝቤያለሁ። ደርሰን መመለሳችን ያሳሰባቸው ይመስላል። እኛም ቢሆን መስጋታችን አልቀረም። የጉዞአችንን ሰላማዊነት የሚወስነው ነፋሱ ብቻ ነው። ለዚህ ደግሞ በጠዋት መነሳት ይመከራል። እኛ ግን ጥቂት አርፍደን ነበር። የተነሳ ነው ከሐይቁ ጫፍ ወይ ደግሞ ፍሎ አካባቢ የተነሳ ነው። 2 ሰዓት አካባቢ ነው። ሻርፕ 2 ሰዓት። ስለዚህ አሁን ዛሬ አላማችን ሻላ ሐይቅ ላይ ያሉ ደሴቶችን እና ደሴቶቹ ላይ የሚራቡ የተለያዩ አዕዋፋትን ስፔሻሊ የዌትላንድ የውሃ ላይ የሚራቡ የሚባሉ እነሱን ለመጎብኘት ነው። እያንዳንዱ ደሴት ባለው አዕዋፍ ነው የተሰየመው። ለምሳሌ አሁን እዚች ከኛ ወደ ሰሜን አካባቢ ያለችው አይቢስ አይላንድ ትባላለች። አይቢስ ማለት በአማርኛ ጋጋ ነው የሚባለው። ጋጋ ነው። ዋናው ግን በኢትዮጵያም በአፍሪካም የሚታወቅበት ሻላ ሐይቅ ፔሊካን አይላንድ የሚባል አለ። ፔሊካን ይሄ ነጫጭ ወፎች አሳ የሚመገቡ አሉ። እነሱ ናቸው እንግዲህ በሰባዎቹ 60ዎቹ በተሰሩት እስከ 40 ሺህ እስከ 60 ሺህ የሚራቡበት ቦታ ነው። እንግዲህ እነሱን ለማየት ነው እየድን ያለው። ጉዟችን እንደ ሰጋነው አስፈሪ አልነበረም። እንዲያውም በጀልባዋ ላይ ለነበርነው ተሳፋሪዎች ሁሉ አስደሳች የሽርሽር ጊዜ ሆኖልናል። በጥቁሩ ሐይቅ ላይ በደስታ ፈሰስንበት። ወደ ደሴቱ ስንጠጋ ውሃው ላይ እንደኛ ለሽርሽር የወጡ ፔሊካኖችን መመልከት ጀመርን።
በመጨረሻም ወደ ፔሊካኖቹ ደሴት ደርሰናል። አሁን ከዛ ስንት ሰዓት ነው ተነሳ ነው? 2 ሰዓት 3 ሰዓት ተኩል ደርሰናል። አሁን 15 ኪሎ ሜትር ሻርፕ ነው ይሄን ነው 1 ሰዓት ተኩል። ምንም እንኳን አብዛኛውን ጊዜያቸውን በአሳ ሀብት በበለጸጉ ሐይቆች ላይ ቢያሳልፉም ለመራባት ግን ሰላማዊውንና ሰው የማይደርስበትን የሻላ ሐይቅን ይመርጣሉ። እዚህ በእሳተ ገሞራ በተፈጠሩ ደሴቶች ላይ ለቀጣዩ ትውልድ ሕይወት ይዘራሉ። ወላጆች ለጫጩቶቻቸው ምግብ ለማምጣት በየቀኑ ረጅም ርቀት ይጓዛሉ። ይህ መስዋዕትነት የፔሊካን ወፎችን ህልውና ለዘመናት ጠብቆ አቆይቷል። በአፍሪካ ታዋቂ ቦታ ነው ይሄ። ለነዚህ ፔሊካኖች ወይ ደግሞ ግሬት ዋይት ፔሊካን ለሚባሉ ወፎች ለመራቢያቸው ምርጥ ቦታ ተብሎ የተሰየመ ቦታ ነው። ለምን? የሰው እንቅስቃሴ የለም። እነሱን ሊበላ ወይ ደግሞ ሊጎዳ የሚችል አልፎ አልፎ ጭልፊቶች ካልሆኑ በስተቀር በብዛት የነሱ ህልውና አደጋ ውስጥ ሊጥል የሚችል ቦታ አይደለም። ስለዚህ ለመራቢያ በጣም ምቹ ቦታ ነው። የአብጃታ ሐይቅ ጥሩ የአሳ ይዘት ሲኖረው ቁጥራቸው ይጨምራል። ለመራቢያን ቦታ ምቹ ስለሆነ እዚህ ፍላይት አድርጎ ተመልሶ ቅድም እንዳየነው እየሄዱ እየመጡ ነው ማለት ነው። አሁን የመራቢያ ወቅታቸው አይደለም። በአመት 2 ይራባሉ፣ ነሐሴና ሐምሌ፣ ከዛ ደግሞ የካቲት። በዛን ሰዓት ብንመጣ ይሄ አሁን ያለ ባዶ ያለው መሬት ወይ ደግሞ ሳሩ እንዳለ በነሱ የተሸፈነ ነው ማለት ነው። አሁን ግን አልፎ አልፎ እያያችሁ ከሆነ እንቁላል አልፎ አልፎ አለ። ገና ከእንቁላልም የወጡ ጫጩቶች አሉ። እነዚህ አሁን ምንድነው ሌት ብሪደርስ ይባላሉ። ማለት ከሐምሌና ነሐሴ ውስጥ ከሚራቡት ፖፑሌሽኖች ወይ ደግሞ የፔሊካኖች ወደ ኋላ ቀርቶ እንቁላላቸውን ይጣሉ ነው ማለት ነው። በድንገቴ ጉብኝታችን የተደናገጡትን ፔሊካኖች ሰላማዊ ከሆነውና ሰው ከማይደርስበት ደሴታቸው ጋር ተሰናብተን ለስንቅ የያዝነውን ምግብ እየቀማመስን ተንቀሳቀስን። የሻላ ሐይቅ ቆይታችን ከማጠናቀቃችን በፊትም ሌሎች ደሴቶችን በጀልባችን ቀረብ እያልን ጎብኝተናቸዋል። ሁሉም በመጠናቸውና ቅርጻቸው የተለያዩ ከመሆናቸውም ባሻገር ውበታቸው ማራኪ ነበር። ተነሳንበት መመለስ ስንጀምር ጊዜው ከኩለ ቀን አልፎ ነበር። ሁላችንም ተዳክመናል። ሰውነቴን ለማሳረፍ ብሞክርም አእምሮዬ በሐሳብ ይብሰለሰል ነበር። ይህ ስፍራ የአዋፍ ገነትና የዱር እንስሳት መኖሪያ ብቻ አይደለም፣ ለኢትዮጵያና ለዓለም የተሰጠ ውድ የተፈጥሮ ርስት ነው። የሐይቆቹ ውሃ እንዳይደርቅ፣ የወፎቹ ዝማሬ እንዳይቋረጥ፣ የሰጎኖቹም ዳንስ ለሚቀጥለው ትውልድ እንዲተርፍና የሰው ልጆች ህልውናም እንዳይቋረጥ ይህንን የተፈጥሮ ርስት መጠበቅና መንከባከብ ይኖርብናል። በተለይ ለቱሪዝም ለኢኮቱሪዝም ትልቅ ፖቴንሻል አብያታ ሻላ ሐይቆች ብሔራዊ ፓርክ ከብዙ አንጻር ሲታይና ሀብቱ ሲኖርዶ ይሄንን አልምተ ነው በዘላቂነት ወደ ኢኮኖሚ ወደ ገንዘብ መቀየር የሚቻለውና እንደ ዋዛ ባለማወቃችን የሚያሳዝነው ነገር ሀብቱ ሲባክን ሲጠፋ ምንም አይመስለንም። በአብጃታ ሻላ ሐይቆች ብሔራዊ ፓርክ ያንዳንዷ ጀንበር ስትጠልቅ ለቀጣዩ ቀን አዲስ የተስፋ ጮራ ትተዋለች። የተፈጥሮን ዘላለማዊነት ለሰው ልጆች ሁሉ እያወጀች
Africa.